አርሚ 26 ላይ የአየር ጥቃት ተፈጸመ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን አልፋለን። የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አለመተግበሩና በቅርብ ወራት በተለይም በ26 ዓመተ ምህረት የታዩት ወታደራዊና ፖለቲካዊ እንቅስቃሴዎች የዳግም ጦርነት ስጋትን በእጅጉ ጨምረውታል። የፌዴራል መንግስት ባለስልጣናትና እንደ ባይቶናና አረና የመሳሰሉ የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ አዳዲስ ተዋጊዎችን በመመልመልና ነባር የትግራይ መከላከያ ኃይል TDF አባላትን ወደ ወታደራዊ ክልሎች በመመለስ ለጦርነት እየተዘጋጀ ነው ሲሉ ይከሳሉ። ህወሓት ያወጣውን የወታደራዊ ምልመላ ህግ የሰብአዊ መብት ተሟጋቾችም ተችተውታል። ህወሓት በፕሪቶሪያ ስምምነት የተቋቋመውን የጊዜ አስተዳደር መዋቅር በመፈንቅለ መንግስት አፍርሶ የቀድሞውን የትግራይ ክልል ምክር ቤት በራሱ መንገድ በመለሱ ስምምነቱን የጣሰና ለግጭት መንገድ የከፈተ እርምጃ ተደርጎ ተወስዷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የፌዴራል ባለስልጣናት ህወሓት ከኤርትራና ከሌሎች የውጭ ኃይሎች ጋር በመተባበር በኢትዮጵያ ላይ ወታደራዊ ጥቃት ለመሰንዘር አድብቷል ሲሉ ወቅሰዋል። ህወሓት በበኩሉ ክሱን ሙሉ በሙሉ ውድቅ ያደርጋል። ይልቁንም የፌዴራል መንግስት ኃይሎችና መሳሪያዎች ወደ ትግራይ ድንበር እያስጠጋና አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ይከሳል። ጽንፈኞቹ የቡድን አመራሮች ደግሞ የትግራይ ህዝብ ህልውና አደጋ ላይ ከወደቀ ራሱን ለመከላከል ለመታገልና ለማሸነፍ መዘጋጀት እንዳለበትና በፕሪቶሪያ ስምምነት እንዲበተን ተወስነው የትግራይ ሰራዊት ህጋዊ ያስመሰለው ወታደራዊ አቅማቸው በተጠናከረ ቁመና ላይ እንደሚገኝ በይፋ እየገለጹ ይገኛሉ። በዚህ አወዛጋቢ ሂደት ውስጥ እጁን አጣጥፎ ነገሩን ከዳሩ ነው የሚመለከተው የፌዴራል መንግስት ሰኞ ነሐሴ 5 2018 ዓ.ም ጠዋት 2 ሰዓት ተኩል ገደማ ካላማጣ ከተማ 50 ኪሎ ሜትር ርቀት ላይ በሚገኘው አካባቢ በህወሓት አርሚ 26 ሰራዊት ላይ የድሮን ጥቃት ፈጽመው ታጣቂዎቹ ላይ ጉዳት ማድረሱ ታውቋል። በትግራይ ክልል ራያ አላማጣ ወረዳ መረዋ የተባለ ቀበሌ ላይ በተፈጸመ የድሮን ጥቃት የሰዎች ህይወት ማለፉን የአካባቢ ባለስልጣንና የትግራይ ኃይሎች ምንጮች ተናገሩ። ትምህርት ቤት ላይ በተፈጸመ የተባለው ጥቃት 3 የትግራይ ኃይሎች አባላት ሲገደሉ 7ቱ መጎዳታቸውን ምንጮች ለቢቢሲ ትግረኛ ገልጸዋል። በጥቃቱ ኢላማ የተደረገው አርሚ 26 የተባለው የትግራይ ኃይል አባላት እንደሆኑ ቢቢሲ ትግረኛ ከወታደራዊ አዛዦችና ከደቡብ ትግራይ ዞን ጽሕፈት ቤት ያገኘው መረጃ አመልክቷል። የፌዴራል መንግስት ተፈጽሟል ስለተባለው የድሮን ጥቃት እስካሁን በይፋ አስተያየት አልሰጠም። 2 ጊዜ ጥቃት የተፈጸመው በመረዋ ቀበሌ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ እንደሆነ ምንጮች ገልጸዋል። ስማቸው እንዳይጠቀስ የጠየቁ አንድ የትግራይ ኃይሎች አባል ጥቃቱ በሁለተኛ ደረጃ ትምህርት ቤት ላይ ነው የተፈጸመው፣ ክረምት በመሆኑ ትምህርትም ስለሌለ የአርሚ 26 አባላት በዚያ ተጠልለው ነበር ሲሉ ጉዳት የደረሰባቸው የትግራይ ኃይሎች አባላት መሆናቸውን አስረድተዋል። በዚህ ጥቃት 3 የትግራይ ኃይሎች አባላት ወዲያውኑ እንደተገደሉና 7ቱ ጉዳት እንደደረሰባቸው በሲቪል እንዲሁም ወታደራዊ ምንጮች ተናግረዋል። ጉዳት የደረሰባቸው ሰዎች ወደ ሆስፒታል መወሰዳቸውን አክለዋል። ኛው ጥቃት የደረሰው ወንዝ የሚገኝበት አካባቢ እንደሆነ ተገልጿል። በትግራይ ክልል የራያ አላማጣ ወረዳ አስተዳዳሪ ዳንኤል ታምራት በበኩላቸው ጥቃቱ ሲቪሊያን ሰዎች ላይ ማነጣጠሩና ትምህርት ቤት ላይ ጉዳት ማድረሱን በማንሳት ከሰዋል። እንደ ፌዴራል መንግስት ሁሉ የክልሉን ስልጣን የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደርም ስለ ጥቃቱ በይፋ አስተያየት አልሰጠም። ቢቢሲ ትግረኛ ያነጋገራቸው አንድ የትግራይ ኃይሎች ምንጭ ግን ጥቃቶቹ የተፈጸሙት ከባህር ዳርና ቢሾፍቱ ከተሞች በተነሱ ድሮኖች ነው የሚል ክስ አቅርበዋል። አንዲት ድሮን ጠዋት ከባህር ዳር ተነስታ እንደሄደች ያውቀናል፣ ሳትዞር በቀጥታ ነው የደበደበችው ብለዋል። ቢቢሲ እነዚህ ክሶች በገለልተኝነት አላረጋገጠም። ሰኞ ዕለት በትግራይ ኃይሎች ላይ የድሮን ጥቃት መፈጸሙን የሚገልጽ መረጃ የወጣው በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት በተካረረበት ወቅት ነው። ሐምሌ 5 ቀን የፌዴራል መንግስትና የትግራይ ኃይሎች ሸራሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ ገብተው ነበር። ግጭቱ በከባድ መሳሪያና ድሮን የታገዘ እንደነበር እንዲሁም ፍንዳታዎቹን የከባድ መሳሪያ ተኩስና የአውሮፕላን ድምጽ መሰማቱን የፈረንሳይ ዜና ወኪል AFP ዘግቧል። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። የፌዴራል መንግስት ስለ ክስተቱ ይፋዊ አስተያየት አልሰጠም። የመስኖና ቆላማ አካባቢ ሚኒስቴር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ የሆኑት ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ከሰዋል። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባዎች ገዢውን የብልጽግና ፓርቲ ለማስወገድ ሲዝቱ ከመሰማታቸውን በተጨማሪ በክልሉ መገናኛ ብዙኃን ላይ ተመሳሳይ ዘገባዎችን እያቀረቡ ነው። እንዲሁም የፌዴራል መንግስቱ በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በመገናኛ ብዙኃን በኩል የህወሓት መሪዎች ለጦርነት የተዘጋጁ ነው የሚል ዘገባዎች እየቀረቡ ነው። በዶክተር ደብረጽዮን የሚመራው የህወሓት አመራር የክልሉን ጊዜያዊ መንግስት ከተቆጣጠረ በኋላ ከፌዴራል መንግስቱ ጋር ከፍተኛ ውጥረት ተፈጥሮ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።